አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 9 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የዘንድሮ ዓመት ሀጅ በረራ የሚከናወንበት የመጀመሪያ ቀን ይፋ ተደረገ። የኢትዮጵያ ምርት ገበያ ኦፓልን ጨምሮ የማዕድን ግብይት ሊጀምር ነው። የአሜሪካ ኮንግረስ በሶሪያ ላይ የተጣለውን ማዕቀብ ሙሉ ለሙሉ እንዲነሳ ወሰነ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የዘንድሮ ዓመት ሀጅ በረራ የሚከናወንበት የመጀመሪያ ቀን ታወቀ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የዘንድሮ የሀጅ ስነ ስርዓትን የመሄጃና የመመለሻ ቀናትን ይፋ አድርጓል። ምክር ቤቱ ይህን ያሳወቀው ዛሬ ሐሙስ ታህሳስ 9 2018 ነው። በዚህም የሀገር ውስጥ የሀጅ መስተንግዶ ሲገባደድ ወደ ሳውዲ አረቢያ የሚደረገው በረራ በሚያዝያ ወር ማገባደጃ እንደሚጀመር ተገልጿል። በመረጃው መሰረት የመጀመሪያው በረራ ሚያዝያ 24 2018 ይደረጋል ተብሎ የጊዜ ሰሌዳ የተቀመጠለት ሲሆን ግንቦት 13 2018 ደግሞ ወደ ሳውዲ የሚደረግ በረራ የመጨረሻ ቀን ይሆናል። መመለሻ ጊዜን በተመለከተ ከግንቦት 25 ጀምሮ እስከ ሰኔ 8 2018 እንደሚሆን ገልጿል። ከፍተኛ ምክር ቤቱ አያይዞም ለዘንድሮ የሀጅ አገልግሎት በግል ትኬት በመቁረጥ ለሚጓዙ ሁጃጅ ቀድሞ በተመኑ ላይ ከተቀመጠው ዋጋ ላይ 176420 ብር ቅናሽ እንደሚያደርግ አስታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለዘንድሮ የሀጅ አገልግሎት ክፍያ የተተመነው የብር መጠን 740 ሺህ መሆኑን ያስታወቀው ህዳር 22 2018 ነበር። ትኬታቸውን በግል የሚያዘጋጁ ሁጃጅ ምዝገባ ጣቢያ በመሄድ ምዝገባ ማድረግ የሚጠበቅባቸው ሲሆን ከምዝገባ በኋላ የሚከፍሉት ክፍያ 563580 ብር ይሆናል ተብሏል። ከፍተኛ ምክር ቤቱ በግል ትኬት የሚጓዙ ምዕመናንን በተጠቀሱት ቀናት ውስጥ ትኬታቸውን እንዲያዘጋጁ እንዲሁም የተቀመጡ የሕክምና ማስረጃ ሰነድ እንዲያሟሉ ጥሪ አስተላልፏል። ዛሬ ሐሙስ እንደ አውሮፓውያኖቹ አቆጣጠር ዲሴምበር 18 2025 ነው። የተባበሩት መንግስታት ድርጅት ዕለቱን የአረብኛ ቋንቋ ቀን በሚል ሰይሞታል። አረብኛ ቋንቋ የተባበሩት መንግስታት ቀድሞ ይጠቀምባቸው ከነበሩት 5 የስራ ቋንቋዎች መካከል 6ኛው ሆኖ የተካተተው በ1973 ነው። ከ2012 ጀምሮ ቀኑን ታስቦ እንዲውል ያደርጋል። ቀኑን በተመለከተ አህመድ አብድራህማን ያዘጋጀውን ጥንቅር አሚናት መሐመድ ታቀርበዋለች። ዛሬ ሐሙስ እንደ አውሮፓውያኖቹ አቆጣጠር ዲሴምበር 18 2025 ነው። የተባበሩት መንግስታት ድርጅት ዕለቱን የአረብኛ ቋንቋ ቀን በሚል ሰይሞታል። አረብኛ ቋንቋ የተባበሩት መንግስታት ቀድሞ ይጠቀምባቸው ከነበሩት 5 የስራ ቋንቋዎች መካከል 6ኛው ሆኖ የተካተተው በ1973 ነው። ከ2012 ጀምሮ ቀኑን ታስቦ እንዲውል ያደርጋል። ቀኑ በየዓመቱ በተለያየ መሪ ቃል ይከበራል። አምና ከአርቲፊሻል ኢንተሊጀንስ ጋር ተቆራኝቶ የነበረው ክብረ በዓል ዘንድሮ መሪ ቃሉ ከፈጠራ ጋር ተገናኝቷል። በዚህ መሪ ቃል ሲታሰብ ዓላማው በትምህርት፣ በመገናኛ ብዙሃን፣ በቴክኖሎጂና በፖሊሲዎች አማካኝነት አረብኛን ይበልጥ ተደራሽ፣ ተለዋዋጭና ማህበራዊ መፍትሄ ሰጪ በሆነ መንገድ እንዴት መጠቀም እንደሚቻል ማሳየት ነው። አረብኛ ቋንቋ በመላው ዓለም 450 ሚሊዮን ተናጋሪ ያለው መሆኑን የመንግስታቱ ድርጅት መረጃ ያመለክታል። ቋንቋው ለእውቀቱ ልውውጥ፣ ለስልጣኔ፣ ለስንና ኪነ ጥበባት፣ ፍልስፍና ወዘተ ጉልህ ድርሻ አበርክቷል። ከሴማዊ ቋንቋዎች ውስጥ ከፍተኛ የተናጋሪ ቁጥር ያለው አረብኛ ለዘመናት በህብረተሰቦችና በሌሎች ቋንቋዎች ላይ ተጽዕኖ ማሳደሩን የቋንቋ ሊቃውንት ይናገራሉ። ሊቃውንት የአረብኛ ቃላት በሌሎች ቋንቋዎች ውስጥ የገቡት በንግድ፣ በትምህርትና በባህል ልውውጥ አማካኝነት መሆኑን ይገልጻሉ። እንግሊዘኛ፣ ስፓኒሽ፣ ፈረንሳይኛ፣ ቱርከኛና ሌሎች በርካታ ቋንቋዎች በሺዎች የሚቆጠሩ ቃላትን ከአረብኛ ተውሰው በዕለት ተዕለት ግንኙነት መጠቀሚያ አድርገዋል። አረብኛ ለዓለም ካበረከታቸው ከፍተኛ አስተዋጽኦዎች መካከል የሂሳብና ሳይንስ መስክ ያሳረፈው አሻራ ተጠቃሽ ነው። በመስኮቹ የሚታወቁ አንዳንድ ቃላት መሰረታቸው አረብኛ ቢሆንም በጊዜ ብዛት ከእነዚህ ቃላት መካከል አንዳንዶቹ ተቀያይጠውና ተለውጠው አመጣጣቸው ተዘንግቷል።
በምሳሌነት ከሚጠቀሱት ውስጥ በሂሳብ የሚታወቀው አልጀብራ ይገኝበታል። ቃሉ የመጣው ከአረብኛ አልጃብር ሲሆን ትርጉሙም መመለስ ወይም መገናኘት እንደማለት ነው። ከሳይንስና ከሂሳብ ባሻገር በዕለት ተዕለት ቃላቶች ውስጥ ተመሳሳይ ሂደት ሊስተዋል ይችላል። አልጎሪዝም የሚለው ቃል የተገኘው ደግሞ በ9ኛው መቶ ዘመን በባግዳድ ይኖር በነበረው የፋርስ ምሁር በሙሐመድ ኢብኑ ሙሳ አልካዋሪዝሚ ከተጻፈው የእኩልዮሽ መፍትሄ የሚሰጥ ስራውን አርዕስት በመዋስ ነው። ካራት የሚለው የከበሩ ድንጋዮች ክብደት መለኪያም መነሻው ቂሯጥ የተባለ የአረብኛ ቃል ነው። አንዳንድ ቃላት ደግሞ ከሌሎች ቋንቋዎች ጋር ሲቀያየጡ ድምጸታቸው ይቀየራል። ለአብነት የእንግሊዘኛው ጂራፍ በአማርኛ ቀጭኔ የመጣው ከአረብኛው ዘራፋ ሲሆን እንግሊዘኛና ሌሎች የአውሮፓ ቋንቋዎች ተመሳሳይ ቃላትን ከራሳቸው ድምጸት ጋር እንዲጣጣም ለማድረግ የመጀመሪያዎቹን ድምጾች በመቀየር ለውጥ አድርገውበታል። አንዳንድ ቃላት በንግድ አማካኝነት ከሌሎች ቋንቋዎች ጋር ተቀያይጠዋል። ለዚህ ተጠቃሹ ታሪፍ የሚለው የእንግሊዘኛ ቃል ነው። ቃሉ ታሪፍ ከሚለው የአረብኛ ቃል የተወሰደ ነው። ትርጉሙ ማሳወቅ እንደማለት ነው። በተባበሩት መንግስታት ድርጅት የአረብኛ ቋንቋ ቀን ዋነኛ አስተባባሪ በስሩ የሚገኘው የትምህርት የሳይንስና የባህል ድርጅት ዩኔስኮ ነው። ቀጥለናል። የኢትዮጵያ ምርት ገበያ ኦፓልን ጨምሮ የማዕድን ግብይት ሊጀምር ነው። የኢትዮጵያ ምርት ገበያ ኦፓልን ጨምሮ የተለያዩ ማዕድናትን ለማገበያየት የሚያስችል ዝግጅት ማድረጉን አስታውቋል። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መገርሳ ባይሳ እንደተናገሩት በበቆሎና ስንዴ ግብይት ስራውን የጀመረው ምርት ገበያው በአሁኑ ወቅት ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመሞችን ጨምሮ የሚያገበያያቸውን የግብርና ምርት አይነቶችን ወደ 28 ከፍ አድርጓል። መንግስት በሰጠው ትኩረት 15 አዳዲስ ምርቶችን ወደ ግብይቱ ማስገባት መቻሉንም ዋና ስራ አስፈጻሚው አክለዋል። ምርት ገበያው ተወዳዳሪና ተፈላጊ የግብይት መዳረሻ እንዲሆን በርካታ ስራዎች መከናወናቸውን አስታውሰው በዚህም የበለጠ ውጤታማ እየሆነ እንደሚገኝ ጠቁመዋል። የኢትዮጵያ ምርት ገበያ አዋጅ ከተሻሻለ በኋላ ተቋሙ ከግብርና ምርቶች ውጭ የሆኑ ማዕድንና የኢንዱስትሪ ምርቶችን ማገበያየት የሚችልበት ኃላፊነት እንደተሰጠው ዋና ስራ አስፈጻሚው አብራርተዋል። በዚህም የኦፓል ማዕድንን ወደ ገበያ ለማስገባት ከማዕድን ሚኒስቴር ጋር በጋራ በርካታ ተግባራት መከናወናቸውን በምሳሌነት ጠቅሰዋል። ከኦፓል በተጨማሪ ሌሎች ማዕድናትን ለማገበያየት የሚያስችል ራሱን የቻለ የግብይት ስርዓት ለመዘርጋት በምርት ገበያው በኩል ሲደረጉ የነበሩ ዝግጅቶች ተጠናቀዋል ሲሉም አስረድተዋል። በማዕድን ሚኒስቴር በኩል መጠናቀቅ ያለባቸው ጉዳዮች ሲፈጸሙ የማገበያየት ስራው እንደሚጀመር ዋና ስራ አስፈጻሚው መገርሳ ተናግረዋል። የማዕድን ኢንዱስትሪ ልማት ኢንስቲትዩት የአርቴዝናል እና ጌጣጌጥ ማዕድን ልማት ምርምር መሪ ስራ አስፈጻሚ ዶክተር ጌራ ተጫነ በበኩላቸው በጌጣጌጥ ማዕድናት ዘርፍ የሚስተዋሉ የግብይት ችግሮችን ለመፍታትና ዘርፉን በዘመናዊ መንገድ ለመምራት እየተሰራ ነው ብለዋል። ይህንን ተከትሎ በኦፓል የማዕድን ምርት ላይ የሚስተዋሉ የግብይት ችግሮችን ለመፍታት ከኢትዮጵያ ምርት ገበያ ጋር የተጀመረው ስራ በአሁኑ ወቅት በመጠናቀቅ ላይ እንደሚገኝ አመላክተዋል። የኦፓል ማዕድን በምርት ገበያ በኩል መቅረቡ ህገወጥ የንግድ እንቅስቃሴን ለመከላከልና አምራቾችን ይበልጥ ተጠቃሚ በማድረግ ረገድ ከፍተኛ እገዛ እንደሚኖረው መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። በህጋዊ የስራ ስምሪት ሽፋን ህገወጥ የሰዎች ዝውውር ላይ የሚሳተፉ አካላት ከድርጊታቸው በአስቸኳይ እንዲቆጠቡ ፓርላማው አሳሰበ። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ህገወጥ የሰዎች ዝውውር ላይ የሚሳተፉ አካላት እንዲቆጠቡ ያሳሰበው በውጭ ሀገር ስራ ስምሪት በተሰማሩ ኤጀንሲዎችና አደረጃጀቶች ላይ ግምገማ ባደረገበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ የውጭ ሀገር ስራ ስምሪት የዜጎችን መብት ደህንነትና ተጠቃሚነትን ማረጋገጥ ቀዳሚ አጀንዳ መሆን እንዳለበት ገልጸዋል። በህጋዊ የስራ ስምሪት ሽፋን ህገወጥ የሰዎች ዝውውር መኖሩን መረጃዎች ያመላክታሉ ብለዋል። ሐሰተኛ የስልጠናና ምዘና ሰነድን የሚያቀርቡ አካላት አሉ ያሉት የቋሚ ኮሚቴው ሰብሳቢ እነሱን ጨምሮ በዚህ ተግባር ላይ የሚሳተፉ አካላት ከድርጊታቸው በአስቸኳይ እንዲቆጠቡ ሲሉ አሳስበዋል። በተጨማሪም ሚኒስቴር መስሪያ ቤቱ በእነዚህ አካላት ላይ አስፈላጊውን ህጋዊ እርምጃ መውሰድ እንዳለበት አስገንዝበዋል። ኤጀንሲዎች ከሚኒስቴር መስሪያ ቤቱ ጋር ህግንና ህጋዊ አሰራርን ብቻ ተከትለው የዜጎችን መብት ደህንነትና ተጠቃሚነትን ለማረጋገጥ ተቀራርበው መስራት እንዳለባቸውም አስገንዝበዋል።
የቋሚ ኮሚቴው አባላት በበኩላቸው የንድፈ ሐሳብና የተግባር ስልጠና አሰጣጥን ጨምሮ በኤጀንሲው በኩል የስራ ስምሪቱን የሚያገኙ ዜጎች ያሉበትን ሁኔታ የሚከታተሉበት አሰራር ስለመኖሩ ማንሳታቸውን የምክር ቤቱ መረጃ ያመለክታል። ግምገማ ላይ የተሳተፉት የፊውቸር ኢትዮጵያ የውጭ ስራ አገናኝ ኤጀንሲዎች ማህበር ፕሬዝዳንት አቶ ሚፍታ አብዱ እንዳሉት ሚኒስቴር መስሪያ ቤቱ ልምድ ያላቸው ኤጀንሲዎችን በቅርበት ተጠቅመው የዘርፉን ችግሮች ከመፍታት አንጻር ክፍተት አለበት ሲሉ አስተያየታቸውን ሰጥተዋል። ሌላኛው የውጭ ሀገር ስራ ስምሪት ኤጀንሲዎች ፌዴሬሽን ምክትል ፕሬዝዳንት አቶ መዝገቡ አሰፋ በሚኒስቴር መስሪያ ቤቱ ወደ ስራ የገባው የዲጂታል ስርዓት ለብልሹ አሰራር የተጋለጠ ነው ሲሉ ቅሬታ አቅርበዋል። ቋሚ ኮሚቴው በበኩሉ ኤጀንሲዎች በስራው ላይ ለመቆየት ህጋዊ አሰራርን መከተል እንዳለባቸው አሳስበዋል። የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የዘንድሮ ዓመት ሀጅ በረራ የሚከናወንበት የመጀመሪያ ቀን ይፋ ተደረገ። ከቆይታ በኋላ የኢስላማዊ ትብብር ድርጅትን ጨምሮ ቀጠናዊና አህጉራዊ ተቋማት የእስራኤልን የጥፋት አካሄድ እንዲያስቆም ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። እንመለስበታለን። ይጠብቁን። የአሜሪካ ኮንግረስ በሶሪያ ላይ የተጣለውን ማዕቀብ ሙሉ ለሙሉ እንዲነሳ ወሰነ። የአሜሪካ ኮንግረስ በሶሪያ የቀድሞ ፕሬዝዳንት በሻር አልአሰድ አገዛዝ ዘመን የተጣሉትን ማዕቀቦች ሙሉ ለሙሉ እንዲነሱ ውሳኔ ማሳለፉን አሳውቋል። ውሳኔው በጦርነት ለተጎዳችው ሶሪያ የኢንቨስትመንት እድሎቿን የሚያሰፋ ነው ተብሏል። የሶሪያ የወቅቱ ፕሬዝዳንት አህመድ አሸር ማዕቀቦቹ በስራ ላይ እስካሉ ድረስ በግዙፉ የዓለም ኢኮኖሚ ውስጥ ለመሳተፍና ንግዶችን ለማከናወን እንቅፋት ይሆናል በማለት ማዕቀቦቹ ሙሉ በሙሉ እንዲነሱላቸው በተደጋጋሚ ጥሪ ሲያቀርቡ ቆይተዋል። ኮንግረሱ በበሻር አልአሰድ ዘመን በሶሪያ ተጥሎ የቆየው ማዕቀብ በትናንትናው ዕለት ማብቃቱን ካስታወቀ በኋላ በእርስ በርስ ጦርነት ለወደመችው ሀገር አዲስ የኢንቨስትመንት እድል ሊከፍት እንደሚችል ተስፋ ተጥሎበታል። በህዝብ ተወካዮች ጸድቆ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲፈረም የሚጠበቀው ውሳኔ በሴኔቱ 77 በ20 በሆነ አብላጫ ድምፅ ድጋፍ አግኝቷል። የሶሪያ ህዝብ ለ10 ዓመታት ካሳለፈው የሰቆቃ ህይወት በኋላ ሀገሪቱን እንደገና ለመገንባት የተሰጠው እድል ትክክለኛና ወሳኝ እርምጃ ነው ሲሉ የሴኔቱ የውጭ ግንኙነት ኮሚቴ አባሏ ሴናተር ጂኒ ሻሂን ተናግረዋል። የአሜሪካ ኮንግረስ በሶሪያ ላይ ተጥሎ የቆየውን ማዕቀብ ሙሉ በሙሉ ማንሳቱን ተከትሎ ውሳኔውን በጎ ነው ሲሉ የሶሪያ ባለስልጣናት ተቀብለውታል። በሶሪያ ተጥሎ የቆየው የኢኮኖሚ ማዕቀብ ለ14 ዓመታት በሀገሪቱ የነበረው መጠነ ሰፊ የእርስ በርስ ጦርነትን ተከትሎ የመጣ ሲሆን በውጤቱም ከፍተኛ የኢኮኖሚ ቀውስና ዲፕሎማሲያዊ መገለል አስከትሎ በአልአሰድ ዘመን ሶሪያ እንድትገለል አድርጓት ቆይቷል ሲል አልአረቢያ ዘግቧል። ደቡብ አፍሪካ አሜሪካ በያዘችው የአፍሪካውያን ስደተኞች ጉዳይ ውስጥ የተሳተፉ ኬንያውያንን ልታባረር ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለነጭ ደቡብ አፍሪካውያን ያቀረቡትን አወዛጋቢ የተባለ ፕሮግራምን ተከትሎ በህገወጥ መንገድ የማመልከቻ ሂደት ላይ ተገኝተዋል የተባሉ የውጭ ዜጎች በደቡብ አፍሪካ ለእስር መዳረጋቸው ተገልጿል። የደቡብ አፍሪካ መንግስት እጅግ አወዛጋቢ ነው ለተባለው የዩናይትድ ስቴትስ የመልሶ ማቋቋም ፕሮግራም በህገወጥ መንገድ የስደተኛ ማመልከቻዎችን በማዘጋጀት ስራ ላይ ተሰማርተዋል ያላቸውን 7 የኬንያ ዜጎችን ከሀገር የማስወጣትና የማሰር እርምጃ መውሰዱን አስታውቋል። ለእስርና ከሀገር ለመባረር የተዳረጉበት እርምጃ የመጣው ደግሞ በቱሪስት ቪዛ ወደ ደቡብ አፍሪካ የገቡ የኬንያ ዜጎች በስራ መሰማራታቸውን የሚያረጋግጡ የምርመራ ሪፖርቶች ከወጡ በኋላ ነው። በዚህ ሳምንት በጆሃንስበርግ ከተማ የታሰሩት ኬንያውያን በቱሪስት ቪዛ ወደ ደቡብ አፍሪካ ከገቡ በኋላ በተለያዩ ስራዎች መሰማራታቸውን የገለጸው የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር ቀደም ሲል ለተመሳሳይ የስራ ቦታዎች የሚጠየቅ የቪዛ ማመልከቻን ውድቅ ማድረጉን አመላክቷል። በቱሪስት ቪዛ አማካኝነት ወደ ደቡብ አፍሪካ የገቡት የኬንያ ዜጎች ለአንድ ተመሳሳይ ጉዳይ በተሰጣቸው ቪዛ በሌላ ስራ ላይ ተሰማርተው መገኘታቸው ለመታሰራቸውና ከሀገር ለመባረራቸው ምክንያት ነው ሲልም አክሏል። ይህ የደቡብ አፍሪካ እርምጃ በፕሪቶሪያ እና በዋሽንግተን መካከል አዲስ የዲፕሎማሲ አለመግባባት ማስከተሉ ተገልጿል። ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2025 በደቡብ አፍሪካ በሚገኙ ነጮች ላይ ዘርን መሰረት ያደረገ ስደት በሃይማኖታቸው አሊያም በፖለቲካ አመለካከታቸው ምክንያት ደግሞ
ደግሞ ጄኖሳይድ ይፈጸምባቸዋል በሚል በስፋት ያቀረቡትን ክስ ውድቅ ያደረገና ፍጥጫውን የሚያባብስ መሆኑን አልጀዚራ ዘግቧል። ከዚህ ባለፈ ትራምፕ ዘንድሮ በደቡብ አፍሪካ በተካሄደው የቡድን 20 አባል ሀገራት ጉባኤ ደቡብ አፍሪካ በነጮች ላይ የምትፈጽመው በደል አሳሳቢ ደረጃ ላይ ደርሷል በሚል ትችት ከሰነዘሩ በኋላ አሜሪካ በጉባኤው እንደማትሳተፍ መናገራቸውን ተከትሎ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ወደ መቃቃር አምርቷል። የኢስላማዊ ትብብር ድርጅትን ጨምሮ ቀጠናዊና አህጉራዊ ተቋማት የእስራኤልን የጥፋት አካሄድ እንዲያስቆም ለዓለም አቀፉ ማህበረሰብ ጥሪ ያቀረቡ። የኢስላማዊ ትብብር ድርጅትን ጨምሮ ቀጠናዊና አህጉራዊ ተቋማት የእስራኤልን የጥፋት አካሄድ እንዲያስቆም ለዓለም አቀፉ ማህበረሰብ ጥሪ ያቀረቡት በጋራ ባወጡት መግለጫ ነው። ይህ ጥሪ የተሰማው ከሶስት ቀጠናዊና አህጉራዊ ተቋማት በኩል ሲሆን በፍልስጤማውያን ጉዳይና በልማት ላይ ያተኮሩ ምክረ ሀሳቦች በቀረቡበት መድረክ ነው። በሳውዲ አረቢያ ጅዳ የመከሩት የኢስላማዊ ትብብር ሀገራት ድርጅት፣ የአፍሪካ ህብረት ኮሚሽን እና የአረብ ሊግ በጋራ ባወጡት መግለጫ እስራኤል ለፈጸመችው ወንጀል በቀጠናዊ አህጉራዊና ዓለም አቀፍ ፍርድ ቤቶች ፊት ልትጠየቅ እንደሚገባ አሳስበዋል። ዓለም አቀፉ ማህበረሰብ ሁሉንም አይነት እርምጃዎች በመውሰድ ይህንን ማረጋገጥ አለበት ብለዋል። የእስራኤል ድርጊት የወረራ፣ የትንኮሳ፣ ግጭት የማባባስና የተስፋፊነት አካሄድ በመሆኑ ወንጀል ሲሉ የጠሩት ሶስቱ ድርጅቶች በተለይም ዓለም አቀፉ የጦር ወንጀሎች ፍርድ ቤት እና ዓለም አቀፉ የፍትህ ፍርድ ቤት ተጠያቂነትን በማስፈን የፍልስጤማውያን ዜጎችን ደህንነትና ጥበቃ ሊያረጋግጡ ይገባል በማለት አጽንኦት ሰጥተዋል። በጋዛ ዘላቂ ሰላም እንዲሰፍን አሜሪካን ጨምሮ በአደራዳሪዎች በኩል እየተደረጉ ያሉ ጥረቶችና ይህንን ወደ ተግባር ለመቀየር የሚያግዙ የህግ ማዕቀፎች ስራ ላይ እንዲውሉ ጥሪ ቀርቧል። እስራኤል በዌስት ባንክና በሌሎችም የፍልስጤም ግዛቶች በዓለም አቀፍ ህግ የሚያስጠይቁ መሆናቸውን በመግለጽ ፍልስጤማውያንን ከመኖሪያቸው ጋዛና ዌስት ባንክ ለማፈናቀል የሚደረገው ሙከራ ተቀባይነት የለውም ማለታቸውን የሚድል ኢስት ሞኒተር ዘገባ አመልክቷል። ከዚህ በተጨማሪም የእስራኤል አጠቃላይ አካሄድ ዓለም አቀፍ የሰብአዊ ህግን የሚጥስ በመሆኑ በቀጠናዊና ዓለም አቀፍ ሰላም ላይ የደህንነት አደጋ ደቅኗል ሲሉ አስጠንቅቀዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።